ከሳምንት በፊት ኤርትራ የነበሩት የሳውዲው ምክትል ውጭ ጉዳይ ሚኒስትር ዋሊድ አልኬራጂ ዛሬ ከኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በአዲስ አበባ ተገናኝተው መወያየታቸው ተሰምቷል። የሳውዲው ምክትል ውጭ ጉዳይ ሚኒስትርና ሚኒስትር ጌዲዮን ጢሞቴዎስ ተገናኝተው በቀጠናዊ ሰላምና ሁለቱን አገራት በሚመለከቱ የጸጥታ ጉዳዮች ላይ መወያየታቸው የተገለጸ ሲሆን የሳውዲ አረቢያው ምክትል ውጭ ጉዳይ ሚኒስትር ከሳምንት በፊት በአስመራ ተገኝተው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በቀይ ባህርና ቀጠናዊ ጉዳዮች ዙሪያ ተወያይተው እንደነበር ይታወሳል። የሳውዲው ምክትል ውጭ ጉዳይ ሚኒስትር ከኤርትራው ፕሬዝዳንት ጋር በተገናኙበት ወቅት በቀይ ባህር ዳርቻ አገራቱ በሰላምና በደህንነት ጉዳዮች ላይ በሚኖራቸው አስተዋጽኦ ላይ ተነጋግረዋል። ከሁለት ሳምንት በፊት የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል አልፋይሰል ቢን ፋርሃን ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ላይ ተወያይተው እንደነበር ይታወሳል። በወቅቱ የሳውዲ ውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትር ዶክተር አብይ ጋር በቁልፍ ዘርፎች ላይ በሁለቱ አገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱም አገራት ፍላጎት ከሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በሚኖራቸው ትብብር ላይ ያተኮረ ውይይት ማድረጋቸው ተገልጾ እንደነበር የሚታወስ ነው። የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች ይገባኛል ጥያቄ የሚነሳባቸው ስፍራዎች ከትግራይ ክልል ውጪ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው መወሰኑን ዛሬ ሰምተናል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች ይገባኛል ጥያቄ የሚነሳባቸውን አካባቢዎች በተመለከተ የተሰጠውን ውሳኔ ዛሬ ባወጣው መግለጫ አስታውቋል። ቦርዱ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉትን ምርጫ ክልሎችና ምርጫ ጣቢያዎች ዝርዝር ለሕዝብ ይፋ ማድረጉን አስታውሷል። ይህንኑ ቦርዱ ያወጣውን የምርጫ ክልልና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስት መካከል አከራካሪ ሆነው የቆዩ የአምስት ምርጫ ክልሎች ይገባኛል ጥያቄ እስከሚፈታ ድረስ ውሳኔን አሳልፏል። በዚህም የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። የክልል ምክር ቤት ምርጫው በአካባቢው ላይ የተነሳውን የይገባኛል ውዝግብ በሕገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁ ምክር ቤቱ አሳውቋል። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛውን ጠቅላላ ምርጫ ከላይ በተጠቀሰው አግባብ ለመፈጸም የሚያስችለውን ሕግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን አስታውቋል። ከዚሁ ውሳኔ ጋር ተያይዞ የኢትዮጵያ የፌዴሬሽን ምክር ቤት አምስት የምርጫ ክልሎችን በተመለከተ ያሳለፈውን ውሳኔ የትግራይ ክልል ጊዜያዊ አስተዳደር በጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ አቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ፣ ሳልሳይ ወያኔና ባይቶና ፓርቲዎች መቃወማቸው ተሰምቷል። የኢትዮጵያ የፌዴሬሽን ምክር ቤት አምስት የምርጫ ክልሎችን በተመለከተ ያሳለፈውን ውሳኔ የትግራይ ክልል ጊዜያዊ አስተዳደር በጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ አቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ፣ ሳልሳይ ወያኔና ባይቶና ፓርቲዎች ተቃውመውታል። የኢትዮጵያ ብሔራዊ ምርጫ ቦርድ በሁመራ፣ አዲረመጽ፣ ኮረም፣ ጠለምትና ራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን አሳውቋል። የፌዴሬሽን ምክር ቤት ውሳኔውን ያሳወቀው ጥር 25 ቀን 2018 እንደሆነ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ በማህበራዊ ድረገጾቹ ያሰራጨው ደብዳቤ ይጠቁማል። በደብዳቤው መሰረት ውሳኔው የሚመለከተው በትግራይና በአማራ ክልላዊ መንግስት መካከል አከራካሪ ሆነው የቆዩ የተባሉት አምስት የምርጫ ክልሎች ይሆናሉ። በዚህ መሰረት አቶ አገኘው ተሻገር በአፈ ጉባኤነት የሚመሩት የፌዴሬሽን ምክር ቤት የይገባኛል ጥያቄው እስከሚፈታ የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ ውሳኔን አሳልፏል።
ምክር ቤቱ በአካባቢዎቹ ላይ የተነሳውን የይገባኛል ውዝግብ በሕገ መንግሥት ውሳኔ ሲፈታ አመቺ ጊዜ ተመርጦ የክልል ምክር ቤት ምርጫ ወደፊት እንዲካሄድ መወሰኑን እንዳሳወቀ ብሔራዊ ምርጫ ቦርድ በደብዳቤው ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛውን ጠቅላላ ምርጫ በተጠቀሰው አግባብ ለመፈጸም የሚያስችለውን ሕግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ግን ውሳኔው የኢትዮጵያን ሕገ መንግስትና በፕሪቶሪያ የተፈረመውን ግጭት የማቆም ስምምነት በግልጽ የሚቃረን እንደሆነ ተችቷል። ጊዜያዊ አስተዳደሩ የትግራይ ህዝብ ውክልናና ድምፅ በሌለበት የጸደቀውን ውሳኔ አጥብቆ እንደሚያወግዝ በክልሉ ኮሚኒኬሽን ቢሮ በኩል ባሰራጨው መግለጫ አስታውቋል። የፌዴሬሽን ምክር ቤት ውሳኔ ከባድና ብዙ መዘዝ የሚያስከትል በመሆኑ በአፋጣኝ እንደገና እንዲያጤነው እና ከአደገኛ አካሄድ እንዲታረም ጥሪ አቅርቧል። የጠቅላይ ሚኒስትር አብይ አህመድ አማካሪ በሆኑት አቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ሳልሳይ ወያኔና ባይቶና ፓርቲዎች የፌዴሬሽን ምክር ቤት ውሳኔን ተቃውመዋል። የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ በጻፉት ደብዳቤ የፌዴሬሽን ምክር ቤት የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው ውጪ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና እንደሌለው ገልጸዋል። ስምረት ፓርቲ በደብዳቤው የፌዴሬሽን ምክር ቤት ጀምሮታል ያለውን ህገወጥ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛ አሳስቧል። ስምረት ፓርቲም ማስተካከያ እርምጃ እስካልተወሰደ ድረስ በምርጫም ሆነ በመሰል ህገወጥ ድርጊቶች እንደማይሳተፍ በደብዳቤው ገልጿል።